ይህን ፎቶ ውስጥ የተመለከቱት ክቡራን ተመልካቾቻችን፣ እነዚህን ፎቶዎች አርቲስት ማርያማዊት በሰሚነሽ ኪዳነ ምህረት በአንጎላ ጽርሐ አርያም ሰሚነሽ ኪዳነ ምህረት ተገኝታ ፎቶ ለቃለች እና እንደሆነ አንድ ነገር አሳዝኖኝ ነው ዛሬ የመጣሁት። እንግዲህ የምዘምራቸው መዝሙሮች ሁሉም ጊዜውን የዋጁ በጊዜው የተደረሱ እንግዲህ ጊዜው አሳዛኝ ስለሆነ በልቅሶ የተደረሱ ናቸው። አብዛኞቹ በልቅሶ የተደረሱ ናቸው። ቅዳሴ ሲያልቅበት ቀረርቶ ተካበት እንደሚባለው ነው። እንዴት ነው ነገሩ? እንዴ የቃል ኪዳኑ ታቦት ቆሞ ሊቃውንት አባቶች የሰንበት ትምህርት ቤት ደቀ መዛሙርት ባለበት ስንት በዜማ የተዋጀችና የተበጀች ቅድስት ቤተክርስቲያን ኖራን ከሜሪ አርቢዴና ከነማሪቱ ዘለቀ ዜማ ተውሶ እንደዚህ አይነት ነገር ይቻላል? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ መረጃ ወደ እናንተ መጥቻለሁ። ዛሬ የምንመለከተው እንግዲህ አንድ ስርዓተ ቤተክርስቲያን መከበር አለበት፣ ስርዓተ ቤተክርስቲያን ይከበርልን እያል እኔም ሆነ እናንተ ሁላችንም እንጠይቃለን። የዚች ቤተክርስቲያን ጉዳይ ስለሚያሳስበን ወዴት መንገድ እየሄደች እንደሆነ በጣም ግራ የሚያጋባን ነው። እንግዲህ እኚህ የምትመለከቷቸው ሰው የቤተክርስቲያን አገልጋይ ናቸው። ያደረጉት ነገር ትክክል አይደለም ብለን ስንተች ወይም ደግሞ ስርዓቱ ይከበር ስንል ምላሽ ሰጥተዋል። እንግዲህ እስከ መሳደብም ደርሰዋል። ያንን አስቃኛችኋለሁ። ከምን አንጻርም እንደተነጋገርን ነግራችኋለሁ። ሌላው ደግሞ እንግዲህ ታዋቂዋ አርቲስት ማርያማዊት በሰሚነሽ ኪዳነ ምህረት ምን ገጠማት የሚለው እንግዲህ ሰሞኑን ወደ ቤተክርስቲያን እየሄደች እየተመላለሰች የምትለቃቸው ቪዲዮዎች ላይ በርካታ ሰዎች ያልሆኑ ነገሮችን እየተናገሩ ነውና ይሄ ነገር ምንድነው የሚለውን እናያለን። ሌላው ደግሞ እንግዲህ የቅዱስ ዮሐንስ ገድል ታስታውሳላችሁ በቅዱስ ሲኖዶስ ተወግዟል እና የተወገዘው የቱ ነው? አንዳንዶች ማይመለከታቸው እንግዲህ ከቤተክርስቲያኒቷ የወጡም ሁሉ ያንን ሲናገሩ እናያለን። እንደውም እስቲ በቅድሚያ ይህንን እንመልከት። ግን ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ እዩት። 4 ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው። እንግዲህ እንደሰማችሁት በቅዱስ ሲኖዶስ ከጥቂት ቀናት በፊት ውግዘት ተላልፎበት የነበረው በግለሰብ ታትሞ የነበረው የመጥምቁ ዮሐንስን ገድል የተወገዘበትን ዓላማና የተወገዘውስ የትኛው ገድል ነው የሚለውን ግልጽ ያደረጉ ይመስለኛል። በተለይ ይሄ በማውጣታቸው ድጋሚ አባቶቻችንን በድጋሚ እናመሰግናቸዋለን። ምክንያቱም ሰሞኑን ጉዳዩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ሳለ ከኛ በላይ ግን ሚዲያውን ሲያንጫጩና በማይሆን ሐሰተኛ መረጃ ሲነዙ የነበሩት ለምግብና ለልብስ ብለው ሃይማኖታቸውን የቀየሩ የተሐድሶና የፕሮቴስታንት አንጃ ቡድን ነበርና በጣም ያሳፍራል። እውነት ለመናገር ሰው እንዴት አልፈልጋትም ብሎ ከወጣ በኋላ ቤተክርስቲያንን የሐሰት የውሸት ንግግርን ያሰራጫል? እንግዲህ ይሄ ነው እኔ ሁልጊዜ እንደምለው እንኳንም የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆንኩ ምለው ውሸታም ሐሰተኛ አድርጋ አላሳደገችኝም የተባለው በግልጽ አሁንም ለምዕመናን ነው። ይሄን እንደግሜ የምናገረው ገድለ መጥምቁ ዮሐንስ ተወገዘ አልተባለም የተባለው በግለሰብ ደረጃ የተጻፈ ነው። ቅዱስ ሲኖዶስ ጸሐፊውን ያልገለጸበት የራሱ ምክንያት አለው። የራሱ ምክንያት ስላለው ነው። ምክንያቱም ቤተክርስቲያን እድል ምሰጥ ቤተክርስቲያን ናት። ያንን የጻፈው አካል ይቅርታ እንዲል ተብሏል። የራሱ የቅዱስ ሲኖዶስ የቤት ስራ ስለሆነ
ስለዚህ እኛም እንዲህ ብለን አንናገርም ሌላው። ሲቀጥሉ ሁለተኛ ግን በውስጡ ወደ 9-10 የሚሆኑ አበይት የሚባሉ በጣም ብዙ ችግሮች አሉበት። እንደው ግልጽ ያፈጠጡ ከሰው ልጅ ስነ ተፈጥሮ አንጻር፣ ከአዳምና ከሔዋን አንጻር፣ ሰው በእግዚአብሔር አርአያ ተፈጠረ ከሚለው አንጻር በጣም ብዙ የሚባሉ መሰረታዊ ነገርን የሚያናጉ ስህተቶች አሉት መጽሐፉ ላይ። ከተጀመረ እንደው ወደ 6 ወርም የቆየ ነገር ነው እና ቅዱስ ሲኖዶስ ምርመራ አድርጎበት አይቶት አውግዞታል። እና የተወገዘው ቀድሞ የምንጠቀመው ይሄ አሁን ከታች የምታዩት የቅዱስ ዮሐንስ ገድል ሳይሆን በገዳማት ቤተክርስቲያናት በደጋግ የቤተክርስቲያን አባቶች የታተመውን ሳይሆን አንድ ግለሰብ ገና ህትመት ላይ ራሱ ገና በደንብ ሳይሰራጭ ነው፣ አልተሰራጨምም። አየር ላይ ነው ቅዱስ ሲኖዶስ አይቶ ቶሎ ውግዘት ያስተላለፈው። እና የሐሰት መረጃ የምትለቁ እንግዲህ አሁን ከታች ተመልከቷቸውን እነዚህን ሰሞኑን ሲንጫጩ ነበር እና በጣም ደግሞ የሚያሳፍረውና የሚያስቀው በዛው ታምረ ማርያምንም አውግዙልን በዛው እንዴ! ይሄ እኮ የሕፃን ልጅ ስራ አይደለም። ደግሞ ማንም ፕሮቴስታንትና ማንም ሰው ተነስቶ አይደለም ቤተክርስቲያንን ይሄን አርጌ አታርጌ የሚላትና የራሷ ቅዱስ ሲኖዶስ የሚመራት ራሷን እንደ አሜባ ያባዛች ሳይሆን በትክክል መዋቅራዊት የሆነች አፖስቶሊክ ሰክሴሽን ያላት ትልቅ ሕያው የሆነች ልዕልት ቤተክርስቲያን ናት። ስለዚህ ይሄንን አስታካችሁ ደግሞ ቤተክርስቲያን ደግሞ የተሰገሰጋችሁ አሉ። በእኛ መሀል ያላችሁ ምዕመኑ ጋር ተሰግስጋችሁ ያላችሁ ጊዜ የሚገልጣችሁ እንደው በዛው ታምረ ማርያሙንም በዛው ገድሉንም የምትሉ ይሄ ምን ያህል ትዕቢትን ነው የሚያመለክተው። የእኛ ቤተክርስቲያን ምን መጽሐፍን ማንረብ እንዳለባት መካሪያ ያሻትም እና እንደው ግን አባቶቻችን እግዚአብሔር ይስጥ። እንግዲህ በአንድ ግለሰብ ታትሞ በግለሰቦች ታትሞ የተዘጋጀውን ነው ገድለ ቅዱስ ዮሐንስ ቅዱስ ሲኖዶስ ይህንን ያወገዘው እንጂ ዋናዋን የቤተክርስቲያኒቷን ገድለ ዮሐንስ አይደለም የተወገዘው። ሙሉ የቅዱስ ዮሐንስ ገድል እኮ አይደለም የተወገዘው። ግለሰቡ መርጦ በራሱ ያዘጋጀው ለራሱ ለገንዘብ ማለት ነው። አንድም ቤተክርስቲያኒቷን ስሟን ለማበላሸት ስሟን ለማጥፋት የፈለጋል። ሁለተኛም ደግሞ ለራሱ ቢዝነስ ሲል የቤተክርስቲያኒቷን ክብር ሳይጠብቅ ወይም ደግሞ የቤተክርስቲያኒቷን ትውፊቷን ቀኖናዋን ያልጠበቀ ዶግማዋን ያልጠበቀ ገድል ተዘጋጅቷል። ይሄ ደግሞ ቅዱስ ሲኖዶስ እነዚህን ስርዓቶች ሊያስከብር ቤተክርስቲያኒቷን ሊመራ የተቋቋመ ነው። ስለዚህ ይህንን መምራት አለበት። መዝኖ አይቶ በቤተክርስቲያኒቷ ትምህርት አውግዞታል። ያንን ነገር ገበያ ላይ እንዳይሰራጭ አድርጎታል። ይሄ ትክክለኛ ውሳኔ ነው። በዚህ ላይ እንግዲህ ወንድማችን ኢዮብ እንደሰማችሁት ብዙዎች ፕሮቴስታንቶች በማያገባቸው እየገቡ በእኛ ጥረት ነው የተወገዙ። አሁን እነ ትዝታው በእኛ ጥረት ነው የተወገዙ ይላሉ። ቀለሜ ነው በእኛ ጥረት ነው የተወገዘው። ገና ሌሎችም ምንድን ነው በእናንተ ጥረት የተወገዙ? በጣም የሚያሳዝን ማለት ነው። እና እቺን ቤተክርስቲያን አንፈልግም ብለው ወጥተው እንኳን አልተዋት። ዛሬም ድረስ ካህናቷ ላይ ተጣብቀውባት ልክ እንደ መዥገር አሉ። ስለዚህ ቤተክርስቲያናችን ተውልን። እናንተ ስላላችሁ ስላላላችሁ አይደለም። ቤተክርስቲያን የምትመዝንበት የራሷ ትምህርት አላት። እኔና እናንተ እኮ ያልተግባባነው ዛሬ ከኛ ጋር ያልተግባባችሁት በዶግማ ጭራሽ ልንግባባ አልቻለም። ስለዚህ እነዚህን ደግሞ እንደንትን እያነሳችሁ ቀኑን ሙሉ ስትፈተፍቱ ባትሉ መልካም ነው እያስባለሁ። የኛ ቤተክርስቲያን ግን ንጽሕት ናት። በዚህ መመልከት ይቻላል። እሺ እስቲ መጀመሪያ የኝን ስርዓተ ቤተክርስቲያን ይከበር ያለበትን ሁኔታ ላስረዳችሁ። እዩት። ገና ብዙ እናያለን። ገና የኛ ዘመን ገና ብዙ የምናይበት ዘመን ነው። እንግዲህ ስናፍጭ በባቄላ እምነት ነው ተብለህ ቃመው ተብለሃል። እሱን አይተናል። ዳቦ ባውደ ምሕረቱ ተከምሮ መስቀል ተተክሎበት እልል በል ስትባል እልል ስትል አይተናል። ገና ብዙ ማሩ እምነት ነው እየተባልክ ስትበላ አይተናል። እንጀራ ተሸክሞ እልል የሚል ህዝብ አይተናል። ቤተክርስቲያኑን እየዞረ ብዙ ገና እናያለን። ዛሬ ደግሞ እንዴት አደራችሁ በዜማ መጥቶልናል ማለት ነው። የኔ ስጋት ግን ስነግራችሁ ምን እንደሆነ ታውቃላችሁ? እኚህ ሰውዬ እንግዲህ እንዴት አደራችሁን በዜማ ቀሽረውታል፣ አበጥረውታል። እዚያ የእሳቸው ተከታይ ይኖር የለ። የኔ ስጋት ነገ አሁን መንገድ ላይ ጓደኛውን ሲያገኘው እንዴት አደራችሁ እንዳይለው ነው ስጋቴ። ለምን ከተባለ አባታችን አስተምረዋል። ባይታዊው አባታችን አውደ ምሕረት ላይ ሲናገሩ ስለነበር በቃ ከዚህ በኋላ እንደዚህ ነው የምንቀጥለው የሚል ትውልድ እንዳናፈራ ነው ስጋቴ። እውነት ለመናገር አውደ ምሕረቱ ወንጌል በመሰበክ ፈንታ እንደዚህ አይነት ቀልዳ ቀልዶች አውደ ምሕረት ተቆሞ ታቦተ ሕግ ቆሞ እንደዚህ አይነት ቀልድ መስማት በጣም
ያማል። ማርያምን ለዚህ እኮ ነው ስርዓተ ቤተ ክርስቲያን ይከበር እያልን የምንጮህ። አባቶቻችን ማስከበሩን ከተውት ቢያንስ ምዕመናኑ እንዲነቃና ስርዓተ ቤተ ክርስቲያንን እንዲያውቅ ከዚያ በኋላ ስርዓት የሚጥስ አባት ሲመጣ ደግሞ ለምን ብሎ እንዲቃወም ነበር ስንጮህ የነበረው። ግን ደግሞ ስርዓተ ቤተ ክርስቲያን ይከበር ብለን ስንጮህ አሁን ይህን ሰውዬ እንግዲህ ይሄ ልክ አይደለም ብለን ስንቃወም ጭፍን ያለ ሃይማኖታዊ ስርዓት የማያውቅ ደጋፊ ሊኖራቸው ይችላል። እዚያ መጥቶ ይወርድብናል፣ ይንጫጫብናል። በዚህ መልኩ ከቀጠልን ነው የምላችሁ ቤተክርስቲያኒቷ ስርዓት አልባ መሆኗ የማይቀር ነው። እኚህ ሰውዬ እንግዲህ ማህበራዊ ሚዲያ ላይ ታውቋቸዋላችሁ። ዝናሽ ብዙ ነው የሚል መዝሙርም ነበራቸው። አስተዳዳሪ እንደነበሩም ሰምቻለሁ። አስተዳዳሪ የሚሆነው ምን አይነት ሰው ነው? ክህነት ያለው ነው ወይስ ደግሞ ማንኛውም ከተባለ ክህነት ያለው ነው አስተዳዳሪ መሆን ያለበት። ቤተ መቅደስ የሚገባ ስጋው ደግሞ ማቀበል የሚችል መቀደስ የሚችል ማስተማር የሚችል መባረክ የሚችል ሰው ነው አስተዳዳሪ መሆን ያለበት። እኚህ ሰውዬ ክህነት የላቸውም። ባለትዳርም እንደሆኑ ሰምተናል። የሆነ ሰው ነግሮኛል ማለት ነው። ባለትዳር ናቸው። ግን ይህን ቆቡን ለብሶ ባህታዊ ለመምሰል አክት ማድረግ ምንድነው ጥቅሙ ነው? በቃ በእኛ ዘመን የመጣች ዘዴ ደግሞ ትልቅ መስቀል ታሰራለህ፣ የብረት ማለት ነው። እንደምንም ታሰራለህ። እዚያ በኋላ ይቺ አረንጓዴ ቢጫ ቀይ ኮፍያ ተለብሳለህ። እዚያ ባህታዊ አክት ታሳያለህ። ህዝቡ ደግሞ የሚፈልገው እሱን ነው። ለለለለ አባታችን ባህታዊ እያለ ይከተላቸዋል። እነሱም የልብ ልብ ይሰማቸውና ስርዓት መጣሳቸውን ይቀጥላሉ ማለት ነው። ማህበረ ምዕመናን መንቃት አለብን። ማምላክን ነው የምላችሁ። አሁን እነሱን መክሮ ለመመለስ አይሆንም። አንዴ ወደ ቢዝነስ ዓለም ስለተቀላቀሉ አይሰሙም። ግን ደግሞ ሳይገባው እየደገፈ እነሱን ወደ ጥፋት የሚወስዳቸው ህዝብ መንቃት አለበት። ምዕመኑ ላይ ነው ትኩረት ተደርጎ መሰራት ያለበት። ስርዓተ ቤተ ክርስቲያን የተማረ ጥንቅቅ ያለ ህዝብ ከተፈጠረ አጭበርባሪዎች በመጡ ቁጥር የማይነዳ ይሆናል ማለት ነው። እናም ምዕመናኑ ላይ ስራ መሰራት አለበት። አስተዳዳሪ ለመሆን ብር መክፈል ነው፣ ትከፍላለህ፣ ትሆናለህ። እሱ አያሳስብህም። ግን ደግሞ አውደ ምሕረቱን እንድትቀልዱበት አንፈቅድም። የምሬን ነው የምላችሁ። አውደ ምሕረቱ የሚቀለድበት ቦታ አይደለም። ተጨንቀው ወደ ቤተ ክርስቲያን የሄዱ ተረጋግተው እንዲመለሱበት፣ ስጋው ደግሞ ተርበው የሄዱ ሰዎች ስጋው ደግሞ ተቀብለው ጠግበው ረክተው ሰማያዊ ቤት አግኝተው እንዲመለሱ ነው የሚፈለገው እንጂ በዚህ ልክ አውደ ምሕረቱን መቀለጃ ማድረግን ተገቢ ነው ብዬ አላስብምና እባካችሁ እንደነዚህ አይነት ሰዎችን አውደ ምሕረት የምታወጡ ሰዎች ስለ ቤተ ክርስቲያን አምላክ ብላችሁ ስርዓተ ቤተ ክርስቲያን አስከብሩልን ነው የምንለው። እናም የተወደዳችሁ ኦርቶዶክሳውያን አካውንቱን ፎሎ ማድረጋችሁን አትርሱ። ኮፒ ሊንክም አድርጉ። ሰላም ሁኑ። ይህ ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት አዳምጧቸው። ቅዳሴ ሲያልቅበት ቀረርቶ ተካበት እንደሚባለው ነው። እንዴት ነው ነገሩ እንዴ? የቃል ኪዳኑ ታቦት ቆሞ ሊቃውንት አባቶች የሰንበት ትምህርት ቤት ደቀ መዛሙርት ባለበት ስንት በዜማ የተዋጀችና የተበጀች ቅድስት ቤተክርስቲያን ኖራን ሜሪ አርቢዴና ከነማሪቱ ዘለቀ ዜማ ተውሶ እንደዚህ አይነት ነገር ይቻላል? ምን እንዴ? ኧረ ጎበዝ እንዴ ተው እንጂ ባህታዊ። በጣም ነው እውነት ለመናገር ይሄ ድፍረት ነው፣ ልክ አይደለም። ረበስማ መልካም ቀን ጎበስ። አዎ የኛ ቤተክርስቲያን የስርዓት ቤት ናት። በእውነት ዛሬ እነዚህን ነገሮች ስንናገር በጣም ብዙ ስድቦች፣ በጣም ብዙ ትችቶች እንዳሉ አውቃለሁ። በጣም ብዙ ማለት ነው። ቅናት ነው እንዲህ አርጓችሁ ነው የሚሉ። ቅናት አይደለም። አዎ ስለ ቤተክርስቲያናችን ቅናት አለን። ግን ሰውየው ስለዘመሩ ስላልዘመሩ አይደለም፣ ከዛ ጋር የሚያገናኛል። የሚዘምሩት ዝማሬ ግን ትክክል። እስቲ ታያችሁ፣ እነሱ ወንበር ላይ ተቀምጠው እኮ ነው ወንበር ላይ ተቀምጠው ቁጭ እያሉ እየተነሱ የቃል ኪዳኑን ታቦት ያከበሩ ካህናት። ታቦት እኮ ለምሳሌ ንክሶ ነው። በጣም እኔ በቃ ማዝ ነው ማለት ነው። ሁልጊዜ እንዴት ይችሉታል ብዬ ያን እሳት የሆነውን የክርስቶስ ማደሪያ ስጋውና ደግሞ የሚፈተትበት የቃል ኪዳኑን ታቦት ለምሳሌ ጠዋት ከሆነ 3 ሰዓት ታቦት ይወጣል፣ እስከ 6 ተኩል እስከ 7 ሰዓት በቃ ግፋ ቢባል እስከ 6 ተኩል ለ3 ሰዓት ተኩል ያህል ያን የቃል ኪዳኑን ታቦት ጽላት በጭንቅላታቸው ተሸክሞ ምን ያህል ሰዓት እንደሚቆሙ አስቡ። እሳት እኮ ነው። ያን የቃል ኪዳኑ ታቦት እኮ ሲያወርዱት እኮ ወደ መንበሩ ሲመለስ እኮ ምን ያህል እነዚህ አክብረው የነበሩትን ካህናት ብታዩዋቸው እንዴት እንደሚሆኑ ለነዚህ መታሰብ ቀርቷል። አንደኛ። ሁለተኛስ የት ነው እንደምን አላችሁ እንደምን አደራችሁ እየተባለ እንዲህ አይነት ቀረርቶ ይሁን ምን ይሁን ሀዘንን ጉርጉሮ ይሁን ማይታወቅ መዝሙር ተዘመረ። የቤተክርስቲያን የጨፈራ ቤት የስርዓት ቤት ናት። ስርዓት አላት። ዝማሬዎቿ ስርዓት አላቸው። ሁሉም ነገር አግባብ አለው። ለማስተማር ከተፈለገ እኮ እኚህ ሰውዬ ቀጥታ ትምህርቱን አይሰጡ፣ ቀጥታ ትምህርቱን መስጠት አለባቸው። እና አሁን ዘመን አመጣሽ ባህታውያንን እንትነን እያሉ የቤተ ክርስቲያንን ስርዓት እያበላሹ ማን ሀይ እንደሚል አናውቅም። እኚህ ሰው ግን ለዚህ ምላሽ ሰጥተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም አስራት ልጆች በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር አምላካችን ከሁሉ አስቀድሞ የተመሰገነ ይሁን። እንዲሁም አንድ ነገር አሳዝኖኝ ነው ዛሬ የመጣሁት። እንግዲህ የምዘምራቸው መዝሙሮች ሁሉም ጊዜውን የዋጁ በጊዜው የተደረሱ እንግዲህ ጊዜው አሳዛኝ ስለሆነ በልቅሶ የተደረሱ ናቸው። አብዛኞቹ በልቅሶ የተደረሱ ናቸው እና ሰሞኑን እንግዲህ አንድ መዝሙር በቲክቶክ ተለቆ ነበር እና ይሄ መዝሙር ደግሞ እንግዲህ እንደምን ዋላችሁ እንዴት አደራችሁ የሚል ነው። እንደምን ዋላችሁ እንዴት አደራችሁ እግዚአብሔር ይመስገን በሉ ተባካችሁ፣ በዝናብ አብቅሎ በፀሐይ አብስሎ እየመገባችሁ እግዚአብሔር ይመስገን ለምን ተረሳችሁ የሚል ነው። ይሄንን ግን ልቅሶና ቀልድ የማያውቁ ለይተው የማያውቁ ህፃን መሰል ሰዎች ቤተክርስቲያን መቀለጃ አይደለችም እያሉ ሲዘባበቱ ሰማለሁና እኔ ቤተክርስቲያንን መቀለጃ አላደረኳትም። እንግዲህ ምናልባት ያው ይኸው እነሱ እግዚአብሔርን ብለው ፒስ ነው ኪስ ነው የሚሉ ሰዎች እግዚአብሔር ይመስገን የማይሉ ሰዎች ከነገሩ ያሉበት ሰዎች ይመስሉኛል እንደዚህ የሚሉት እና በጣም በሚያሳዝን ሁኔታ ልቅሶና ቀልድን የማያውቁ ሰዎች ቤተክርስቲያንን መቀለጃ አደረጋት እያሉ የሚዘባበቱ ሰዎች፣ ሰውን የሚያሰናክሉ ሰዎች ሰምቻለሁ። እና ወገኖቼ እኔ ቤተክርስቲያንን መዘባበቻ አላደረኳትም ወይም ደግሞ መቀለጃ አላደረኳትም። ጽኑ ሃይማኖት ያለኝ ሃይማኖቴን የምወድ ንጹህ የኦርቶዶክስ ልጅ ምንም ኃጢአተኛ ብሆን ከሰው ጥፋት ህብረት ዝገት አለ ላጠፋ እችላለሁ። ኃጢአተኛ ልሆን እችላለሁ። ኃጢአተኛ ነኝ። አላዋቂነቴን እንጂ አዋቂ ነኝ ብዬ አልመካም። አላዋቂነቴን ነው የማውቀው። አዋቂ እግዚአብሔር ነው። አስተማሪ እግዚአብሔር ነው። መካሪ እግዚአብሔር ነው። ግን ምክንያት አድርጎኛን ደግሞ በአንድም በሌላም ያስተምራል። ስለዚህ ሰዎች ግን አንዳንድ ሰዎች ግን መቼም ሰውን ለመጣል ከሰው ለመነጠል ከሰው ለመለየት ወይም ደግሞ የሰው ሃይማኖቱን እንዲክድ እንዲጠራጠር ለማድረግ የሚሯሯጡ ሰዎች ብዙዎች ናቸው። ወንድሞቼ እኔ አልጠላችሁም። እናንተ ስለተዘባበታችሁ፣ እናንተ እንዲህ ብላችሁ ከሰው ስለነጠላችሁኝ፣ ከቤተ ክርስቲያን ስላራቃችሁኝ እኔ ሃይማኖቴን የምጠላ ወይም ደግሞ በሃይማኖቴ የምቀልድ ሰው አይደለሁም። እውነት ነው የምነግራችሁ። ልዑል እግዚአብሔር ያውቀዋል። ቸሩ መድኃኔዓለም ያውቀዋል። ስለዚህ የስራችሁን ይስጣችሁ። ሌላ ምንም አይደለም። እንደዚህ የምትሉ ሰዎች የስራችሁን ይስጣችሁ። በጣም ነው ያሳዘናችሁ። በጣም ነው የምታሳዝኑት። እንዲህ የምትሉ ሰዎች፣ ተማርነ ያላችሁ ሊቅነን የምትሉ ሰዎች፣ ይህ ሊቅነት አይደለም ልቅነት ነው። ልቅሶንና ዛቻን ወይም ደግሞ ቀልድን የማታውቁ ለይታችሁ የማታውቁ ስለሆናችሁ ነው። ብትችሉ ተመለሱ። ባትችሉ ደግሞ እኔ በጣም አዝናለሁ። እናንተ ስላላችሁ ከቤተ ክርስቲያን አንርቅም። እናንተ ስላላችሁ ደግሞ ጸሎታችን አንተውም። እናንተ ስላላችሁ መዝሙራችን አንተውም። እንዘምራለን፣ እናመሰግነዋለን እግዚአብሔርን። እንዲሁም ደግሞ ውስጣችሁን ደግሞ የሚነካ ነገር እናገራለን። ለምን ጊዜውን ዋጅተን የሚባለውን አይተን ነው የምናገረውና በዚህ በጣም አዝኛለሁ ወገኖቼ፣ በጣም አዝኛለሁ። በዚህ እንዳትሰናከሉን። የቤተ ክርስቲያንን መቀለጃ አላረኳትም። ከውስጤ እያዘንኩ እያለቀስኩ ነው የዘመርኩት። ስለዚህ ወገኖቼ ብዙዎቹ ሰዎች ከጉባኤ እንዳንቆም አውደ ምሕረት እንዳንቆም የሚጥሩና ወይም ይበልጠናል ይሆን ቅናት ይሆን ምን ይሆን አላውቅም። እኔ እናንተን ለመብለጥ እናንተን እንትን ለማድረግ አልተነሳሁም ወገኖቼ። ወደ ሞት እየሄድኩ ያለው ሰው ነኝ። ወደ ሞት ጎዳና እየሄድኩ ያለው ትልቅ ነኝ። ከዚህ በኋላ እኩል ሰው ሁኛለሁ። ምንም ቤተክርስቲያንን መዘባበቻ ወይም ደግሞ መቀለጃ አላረጋትም። እኩል ሰው ሁኛለሁ። ከዚህ በኋላ ወደ ሞት ጎዳና ነው የምንሄደው። የትም አንሄድም። እድሜያችን እየቀረበ ነው። ሲመሽ ሲነጋ እኛ እየሄድን ሞት እየመጣ እየተቃረብን ስለሆነ ስለዚህ አታሳዝኑን ወገኖቻችን፣ ተመለሱ ባካችሁ፣ አታሳዝኑን። ቤተክርስቲያንን በተቻለ አቅማችን እናገልግል፣ በተቻለ አቅማችን እንዘምርም እንጸልይም። በቤተክርስቲያን ልታረቁን አጣሩ ባካችሁ፣ በእግዚአብሔር ስም ብላችሁ። ይሄን ለማለት ነው የመጣው ወገኖቼ። ምዕመናን ግን እንዳትሰነካከሉ። ብዙ ሊቃውንት ባለበት ብዙ ምሁራን ባለበት ነው ይሄን መዝሙር የዘመርኩት። እነዛ ምሁራን ግን ደስ ብሏቸው ነው የተለያየ ነው። እዛም በኋላ ግን ሌሎች ደግሞ እንደዚሁ ለፎሎ መሰብሰቢያ ለታይታ ብዙ ነገሮች ሲሉ ሰምቻለሁና በጣም ስላዘንኩ ነው። እንዳትሰነካከሉ። እኔ እያለቀስኩኝ እየተዘባበትኩ ወይም ደግሞ እየቀለድኩ አይደለም የነበረው። እግዚአብሔር ከሁላችን ጋር ይሁን። ሰላም ዋሉልኝ። ምንም ማለት አልፈልግም። ራሳችሁ ሀሳብ አስተያየት ትሰጣላችሁ። በዚህ ላይ
ነገር ግን ይሄ የማስተማሪያ ከሆነ በሐዘን የተገጠመ ነው አሉ። በእንባ የተደረሰ ለምን አያስተምሩትም? ትምህርቱን ሰው እያሉ ከመዋል እኮ ቢያስተምሩት በትምህርት እንደምን ዋላችሁ እንደምን አደራችሁ ስትባሉ እግዚአብሔር ይመስገን በሉ፣ ፒስ ነው አትበሉ፣ እግዚአብሔርን አመስግኑ ብሎ በእግዚአብሔር ስም እሱን ያሳደራችሁ እሱን ያዋላችሁ እሱን አመስግኑት ብሎ ማስተማር ይቻላል፣ መስበክ ይቻላል። በጣም ቀላል ከታሰበ ከሆነ። ስለዚህ እንዲህ አይነት ስርዓት አይደለም። በተለይ የአድባራትና የገዳማት አስተዳዳሪዎች የተላካችሁት የቤተክርስቲያኒቷን ስርዓት ልታከብሩ ነው፣ የቤተክርስቲያኒቷን ስርዓት ልታስከብሩ ነው የተላካችሁት። ይህንን ብታደርጉ የተሻለ ነው ብዬ አስባለሁ። አንዳንዴ ገንዘብ ላይ ብቻ ትኩረት አናድርግ። ገንዘብ እንዲገኝ እንዲህ አይነት ሰዎችን እየጠሩ ገንዘቦችን ለማሰባሰብ ተብሎ እነሱ የሚያደርጓቸውን ነገሮች በሙሉ መፍቀድም ይሄ አንዳንዴ በእውነት ከእግዚአብሔር መጣላት ያመጣል ብዬ አስባለሁ። እሺ እስቲ ስለ ማርያማዊት እንለፍ። እግዚአብሔር አንተን ማመን ላኬ አንተን ማመን አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። እግዚአብሔርን አመስግኑ። ለምስጋናችሁ ተነሳሽ ናት። ስልካችሁን አውጡ ባካችሁ፣ ምን ብላችሁ አመስግኑ። በደመና እመቤታችን ርተና ብዙ ሳሌለነ ሳሌለነ ላመስግንሽ ከሌሊት የዳነ ሄደ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ። በቃችሁ ይበለን። ይህን ፎቶ እስቲ ተመልከቱት ክቡራን ተመልካቾቻችን። እነዚህን ፎቶዎች አርቲስት ማርያማዊት በሰሚነሽ ኪዳነ ምሕረት በአንጎላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ተገኝታ ፎቶ ለቃለች እና ፎቶዋ መነጋገሪያ ሆነ፣ ብዙ ነገሮች ተሰጠ። ለመጀመሪያ ይህች አርቲስት ለምን ወደ ሰሚነሽ ገዳም ገባች ሄደች የሚል የእናቷ ቤት ስለሆነ ነው። ሌላ ምንም ታምር የለው። እናቷን ለማመስገን እናቷን ለመጠየቅ የጎደለ ነገር ይኖራታል እንደ ሰው ለማመስገን። በጣም የሚገርመው ደግሞ ይህች እህታችን ቅዳሜን ሄደችው፣ ማህሌቱን እዛ ነበረች ማለት ነው። የምንተቸው ከተማ ያለን ሰዎች ነን። የስትተቿት ብዙዎቹ ሲሉኝ እንደው ቂም ይዞ ጸሎት አይሆንም ወይ ሳል ይዞ ስርቆት የሚል ኮሜንትን ይሰጧት ነበረ እና የእኛን ማን ባወቀው። ከዛ ፎቶም ወይም አለባበሷን ለመተቸት የሞከሩ ነበር። እንደምትመለከቷት ይህች እህታችሁ፣ ልጃችሁ፣ ልጃችን፣ እህታችን ክርስቲያናዊ አለባበስን የለበሰችው ከስር ሁለተኛውን ጋቢ ምናልባት ሳታጣፋው ለብሳ ይሆናል። ይህች ልጅ ቤቱ ድረስ ሄዳለች። ስርዓት እናውቃለን የምትሉ ሰዎች ደግሞ የጎደለ ነገር ካላት እስቲ ለማስተማር ሞክሩ ከመውቀስ።
እቤቱ ድረስ ተገኝታለች። ከአምላኳ ጋር ያለውን ግንኙነት ግድ የለም። አትሊስት ቤቷ ተገኝታለች። የኪዳነ ምሕረት ቤት። እግዚአብሔር ያጽናሽ እህታችን ማርያማዊት። ሳየው ፎቶን በጣም ነው ደስ ያለኝ። የህዝብ ይወዳችኋል የምትባሉ ልጆቻችን፣ እህት ወንድሞቻችን እንዲህ በቤቱ ሳያችሁ ደስ ይለኛል፣ ልቤ ይደሰታል። ምክንያቱም ብዙ ሰው ስለሚከተላችሁ መገኛችሁን ቤተክርስቲያን ስታደርጉ ሰው የሚከተል ሰው በዝቷልና ቢያንስ እናንተን ተከትሎ ቤተክርስቲያን የሚመጣ ምእመንን ታበዛላችሁ። ያው ታውቁታላችሁ፣ በዛኛው ቤት የታዋቂ ሰዎች ጥማት ነው ያለው። እከሌ መጣ እከሌ ሄደ ነው ጨዋታ። እዚህ እኛ ጋር እንደዛ ነገር የለም። ሲመጣ እግዚአብሔር ያጽና ነው፣ ሄዶ ከሆነ እግዚአብሔር ይመልስ ነው። ይህች እህታችንም ልጃችንም ትላንትና እንግዲህ በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ውስጥ ሆና የለቀቀችው ፎቶ ብዙዎች ሲቀባበሉት ነበር። እኔ በጣም ብዙ ነገር ያየሁበት ነው። ፎቶ ይናገራል ይባል የለ፣ ያወራል ይባል የለ። ከአንገቷ ማተቧን ታያላችሁ፣ ካለባበሷም ክርስትናንም፣ ከጀርባዋም ቤተክርስቲያን አለች የቆመችበትን ቦታ። ኢቭን ጉዞ እንኳን የህብረት ነው፣ ከክርስቲያኖች ጋር ነው የተጓዘችው። ስለዚህ ከቤተክርስቲያን የወጣ ምንም ነገር የላት። እጅግ በጣም ያስደሰተኝ ብዙዎች የምንመኘው ነው በቤቱ ሆነን። ስለዚህ በቤቱ እንድንቆይ በቤቱ እንድንጸና ያደርገን። እህታችንን በብዙ በረከት ኪዳነ ምሕረት ተባርክሽ፣ በቤቷ ታቆይሽ፣ የልቦናሽን መሻት ሁሉ ከኃጢአት በቀር ትፈጽምልሽ የኔ እህት። በጣም ደስ ብሎኛል። ይህንን መናገር ነው። እንግዲህ እንደተከታተላችሁት ነው። አንድ ሰው ቤተክርስቲያን የቤተክርስቲያኒቷ ልጅ ከሆነ ኦርቶዶክስ ተዋህዶ ከሆነ በማንኛውም ሰዓት ቤተክርስቲያን መሄድ መጓዝ ማለት ይችላል። እንግዲህ ይህች እህት በምትታወቀው በዓለማዊ አርቲስት ናት። ዛሬ ግን ቤተክርስቲያን ስትሄድ በርካቶች በቃ ትችት፣ እንዴ እኛ እኮ ቤተክርስቲያን የምንሄደው ልንነጻ እኮ ነው አይደለም? ኃጢአታችንን አራግፈን ወደ ክርስቶስ ልንመለስ ነው አይደል? ኃጢአተኛ ለሁሉ ማንም ጻድቅ የለም በዚህ ምድር አይደል? ሁላችንም እኮ ኃጢአተኞች ነን። ወደ ቤተክርስቲያን ስንሄድስ ይቺ ቤተክርስቲያን ታነጻናለች፣ ይቺ ቤተክርስቲያን ትቀድሰናለች፣ ይቺ ቤተክርስቲያን ወደ ክርስቶስ ታቀርበናለች ማለት ነው። እና ይቺ ልጅ ወደ ቤተክርስቲያን ቀረበች። አንቺ ኃጢአተኛ ሆነሽ፣ አንቺ በዛም እንዲም ብለሽ፣ አሁን ደግሞ በዚህ ብለሽ ሲያቅተሽ ወደዚህ መጣሽ። እንዴ የምትለቃቸውን ቪዲዮዎች የሚገርማችሁ ብዙ ሺህ 500 ሺህ 400 ሺህ ይታያል፣ ግን ኮሜንት አጠፍታ ነው። ለምን? የሰው አፍ ማለት ነው። ሰው እግዚአብሔር ይመስገን ብለን እግዚአብሔርን ሰዎች ወደ ቤቱ ሲመጡ እግዚአብሔር ይመስገን ብለን ማመስገን ሲገባል ራሳችንን እናባራለን። ትሁና ኃጢአተኛ ትሁን በደለኛ ትሁን ማን ጻድቅ ሆኖ ነው? ልትነጻ እኮ ነው ሄደችው። ኃጢአቷን እኮ አራግፋ ቤተክርስቲያን ልጅ ልትሆን ሄደችው። እንዲህ አይነት ነገሮችን ማበረታታት ሲገባል ወደ አልሆኑ ነገሮች ውስጥ እንገባለን፣ ወደ ሰዎችን ወደ አልሆነ ነገር ውስጥ እና ባካችሁ በተለይ በዚህ ላይ እኔ ቤተሰቦች እንኳን እንዴት አደርጋላችሁ ብያላስቡ፣ ግን በዚህ ላይ ያላችሁ አካላቶች አንዳንዴ ማስተዋል፣ ሰዎች ከኃጢአታቸው ከነበሩበት የጨለማ ህይወት ከነበሩበት ወጥተው ሲመጡ ያለ ያስደስተን ይገባልና እንደው በቤቱ ያጽናሽ ድንግል ማርያም የልቦናሽን መሻት ፈጽማ የሱ አገልጋይ ሆነሽ ከዚህ በኋላ ከኃጢአት ዓለም ወጥተሽ በጽድቁ በብርሃኑ መንገድ እንድትመላለሽ እግዚአብሔር ይርዳሽ ማለት እንፈልጋለን። ሁላችሁም እንዲያያላችሁ መርቁ፣ ሌሎችም። ምክንያቱም እንዲህ አይነት ታዋቂ ሰዎች መጡም አልመጡም ለራሳቸው ነው። ይሄ ማንም ከቤተክርስቲያኒቷ ቢወጣ ለራሱ ነው፣ ቢገባም ለራሱ ነው። ግን እንዲህ አይነት ታዋቂ የሆኑ ሰዎች ላይ ተጽዕኖ የሚፈጥሩ ሰዎች ወደ ቤተክርስቲያን ሲመለሱ ምናልባት የአንድ ሰው የሁለት የሶስት ሰው ነፍስን ይዘው ይመጣሉ። ለምን አሁን ማርያማዊት ሰሚነሽ ሄደችው ለምንድን ነው ብለው ሰሚነሽ ሄደው ጭንቀታቸው ችግራቸው ተፈቶ የሚመጡ በዛውም ደግሞ ቤት ውስጥ የሚቀሩ እንዳሉ ማመን አለብን ማለት ነው። እና እንዲህ አይነት ነገሮች ስናገኝ ማበረታታትና እግዚአብሔርን ማመስገን ይልቅ እንዲህ አይነት ሰዎችን በጸሎት ማገዝ ይገባናል ብዬ አስባለሁ። እሺ በመጨረሻ አንድ ጥሩ ታሪክ አስቃኛችኋለሁ። እኔ ግን ከወዲሁ ሰናበታለሁ። ተከታተሉ፣ ሀሳብ አስተያየታችሁን ስጡ፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይዩት። ግን በሰይጣን ተፈተናችሁ ታውቃላችሁ? በእርግጠኝነት ይህን ታሪክ ከሰማችሁ በኋላ ሰይጣን ኢምንት እንዳልፈተናችሁ ይገባችኋል።
በነገራችን ላይ ፈተና የሚመጣው ከሶስት ወገን ነው። አንደኛ ከራሳችን ፍላጎት አድርግና አታድርግ ከሚሉት ከነፍስና ከስጋ ጦርነት ሲሆን፣ ሁለተኛ ደግሞ ሰይጣን ዓለምን ተጠቅሞ በዓለም ይፈትነናል። ሶስተኛው ራሱ በአካል እየተገለጠ ብዙ ነገሮችን እየተመሰለ መጥቶ ይፈትነናል። እና ዛሬ የምናየው ታሪክ በጣም አስተማሪ ስለሆነ እስከ መጨረሻው አዳምጡ። ኮፒ ሊንክ አድርጉ። በኮሜንትም አባ ሙሳ በረከት ይደርብን እያላችሁ ጻፉልን። ሰይጣን የሰው ልጆች ለማጥፋትና ካሉበት ክብር ለማውረድ ምን ያህል እንደሚጓዝ የምታዩበት ታሪክ ነው። አባ ሙሳ የሚባል በሰፊው የሲያት በረሃ ውስጥ የሚኖር አንድ መነኩሴ ነበር። ስለ እግዚአብሔር ፍቅር ልብስ ሳይለብስ ሰሌን ብቻ ለብሶ ጧትና ማታ እየጸለየ እየሰገደ እየወደቀ እየተነሳ በቀን አንዲት ቁራሽ እየተመገበ ሳር ቅጠል እየበላ የሚኖር አንድ ሙሳ የሚባል አባት ነበር። ይሄም አባት እግዚአብሔር በጎ ስራውን አይቶ ውሃና ፍራፍሬ ወዳሉበት ቦታ መራው። አባ ሙሳ ወደዛ ውሃና ፍራፍሬ ወዳሉበት ቦታ ሲደርስ አራዊቶችን አገኘ። እነዛ አራዊቶችም የእግዚአብሔር ሰው መሆኑን ስላወቁ መጥተው ከእርሱ ጋር ያወሩ ነበር፣ ይነጋገሩ ነበር። እርሱም ደግሞ ከነሱ ጋር ያወራ ነበር። የጸሎት ሰዓቱ ሲደርስም ያማትባል፣ አራዊቶቹም ሰላም ብሎት ይሄዱ ነበር። እንዲህ ባለው ሁኔታ ከአራዊቱ ጋር ተስማምቶ ሲኖር ሰይጣን ቀናበት። ባለው በያዘው ጽድቁና ከአራዊቱ ጋር ተስማምቶ በመኖሩ ሰይጣን በጣም ተናደደ። ይህን ሰውዬማ የኔ የግሌ ዕቃ የኔ የግሌ ንብረት ማድረግ አለብኝ ብሎ ሊፈተነው ተነሳ። ከዕለታት በአንድ ቀንም ሰይጣን በሽማግሌ መነኩሴ ተመስሎ ጽሙ በጣም ነጭና ረዥም የሆነ መላጣ እንዲሁም ደግሞ ቁርበት የለበሰ መነኩሴ መስሎ ወደ እርሱ መጣ። አባ ሙሳም ከሩቅ ተመለከተው። አባ ሙሳም እየሮጠ ወደ ሰይጣኑ ሲሄድ የሚገርማችሁ ነገር ሰይጣን መቋሚያውን ተደግፎ አይኑ የማያይ መስሎ ይሄድ ነበርና አባ ሙሳ መምጣቱንም እንዳላየ አስመሰለ ሰይጣን። አባ ሙሳን አልፎት ከአባ ሙሳ ቤት ገባ። አባ ሙሳ ሄዶ ሊያነጋግረው ቢፈልግ ሰይጣን የደከመና የታመመ ይመስል አስመስሎ ዝም አለው። 3 ቀንም በዝምታ ቆዩ። አባ ሙሳ ለጸሎት ቆሞ የኢየሱስ ክርስቶስን ስም ሲጠራ ያ ሰይጣን ይሰወረውና ይጠፋበት ነበር። አባ ሙሳ ምን ብሎ ነው የሚያስበው ታዲያ? ይሄም መነኩሴ እግዚአብሔር እሱን የማየት ብቃት ስለሌለኝ ከኔ እየሰወረው ነው እንጂ የትም ሊሄድ አይችልም እያለ ማሰብ ጀመረ አባ ሙሳ። ከዛም በኋላ በበነገታው ከ3 ቀን በኋላ ሲወጡ አራዊቶቹ ላይ ያንን አረጋዊ ሰው ሲመለከቱ ይሸሹ ነበር፣ ይፈሩ ነበር። አባ ሙሳም ተደንቆ ዝም ብሎ ያልፍ ነበርና በሶስተኛው ቀንም ሰይጣን እንዲህ ብሎ ተናገረው። እግዚአብሔር የመረጠ ልጄ ወይ 3 ቀን ሙሉ አናገርከኝ፣ ከኔ ምንድነው የምፈልገው ብሎ ጠየቀው ሰይጣን። አባ ሙሳም ምን ብሎ ጠየቀው? አንተ በዚህ በረሃ ብዙ ዓመት ይኖርክ ይመስለኛል። 3 ቀንም ከኔ ጋር አሳልፈሃል። እስካሁን ጸሎት ስታደርግም አላየውም። ካንተ ምማሮና ማደርገው ስራት ካለ አስተምረኝ አባቴ አለው አባ ሙሳ ለሰይጣን። በዛን ጊዜ ሰይጣን የኔን ታሪክ እንድነግር መጀመሪያ አንተን ታሪክ ንገረኛ ነው። አባ ሙሳም በእኔ በዚህ ሀገር የምኖር ሰው ነበርኩ። በ13 ዓመቴ ወደ በረሃ መጣሁ። በ13 ዓመቴም ከመምሬ እግር ስር ቁጭ ብዬ ስለ መንኩስና ትውፊትና ስርዓት ተማርኩ። በመንኩስና ትውፊትና ስርዓት ተማርኬም 20 ዓመት ሲሞላኝ ይሄን አለምቄ ወደ በረሃ ገብቼ መንኩሼ መኖር ጀመርኩ። እዚህ በረሃ ስኖርም በእግዚአብሔር ቸርነት 35 ዓመት ሞልቶኛል ብሎ ነገረው። በዚያም ጊዜ ሰይጣን ልጄ ሆይ ጥሩ አደረክ። እኔ ደግሞ በበፊተኛው ህይወቴ በጣም ሀብታም ነበርኩ፣ ብዙ ገንዘብ ነበረኝ። እበላለሁ፣ እጠጣለሁ፣ እረካለሁ፣ ዝሙትን እወዳለሁ፣ ድሆችን እጠላ ነበረ የሲኦል አስከፊነትና እሳት እስከሚታየኝ ድረስ አለ ሰይጣን። አሁን ግን በመጨረሻም የሲኦል አስከፊነትና የመጨረሻ ጥፋት ትዝ ሲለኝ እግዚአብሔር ልቦና ሲሰጠኝ ሀብቴን ንብረቴን ሁሉ ለድሆች ሰጥቼ ወደዚህ በረሃ መጣሁ ብሎ ነገረው። በዚያንም ጊዜ የአረጋዊ ና ተከተለኝ ብሎ አባ ሙሳን ይዞት ሄደ ወደ ተራራ። ወደ ተራራም ይዞት ሲሄድ አንድ በጣም የሚያስገርም ትልቅ ቤተ መንግስት አዩ። አባ ሙሳም ከዛ መነኩሴ ጀርባ ተከትሎ ሄደ። አባቴ ይሄ ቦታ ምንድነው ብሎ ጠየቀው። ያ ሰይጣንን ያ መነኩሴም ይሄ ቦታ የኔ ቤት ነው፣ ሀብትና ንብረት የተቀበረውም እዚህ ውስጥ ነው እና ያንን ሀብትና ንብረት የምትወርሰውም አንተ ነህ ብሎ ነገረው። አባ ሙሳም በዛ ቤተ መንግስት እየተደነቀ ዞር ሲል የቤተ መንግስት ልብስ የለበሰች አንዲት ውብ ቆንጆ ሴት አየ። ከዛም አባ ሙሳ ደንግጦ ወደ ኋላ ሲመለስ ያ አረጋቢ ቆም እንጂ ልጄ ወዴት ነው የምትሄደው? እቺ ከፊት የምታያት ሴት እኮ የኔ ልጅ ናት። ከዚህም በፊት አግብቼ ነበረ። ከዛን እናቲቱ ወልዳ አሳድጋት ብላ ሞተችብኝ። እኔም እሷን አሳድጌ በክብርና በማይረግ ጠብቄ እዚህ አድርሻታለሁ። ለሷም የሚስማማት ደግሞ እንዳንተ አይነት ባል ነው። መቼም ታውቃለህ ዳዊት፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አግብተው እየኖሩ ናቸው። ስለዚህ አንተም እንድታገባ እግዚአብሔር ፈቅዷል። አለበለዚያ እኔ ረግምሃለሁ። በሽምግልና ወራት የረገምኩት ሰው ደግሞ አይተርፍም ብሎ አባ ሙሳን አስፈራራው። አባ ሙሳም እንዴት ላገባ እችላለሁ? እኔ እኮ መነኩሴ ነኝ አለው። ሰይጣንም በዚህም በዛም ብሎ ልቡን አሸፈተው። ከዛ ሊያገባት ተስማማ።
አባ ሙሳም የሚገርማችሁ ነገር ወደዛ እሷን ሊያገባት ወደ ቤተ መንግስቱ ሊገባ ሲል ጥቅልል አውሎ ነፋስ መጣና ከቤተ መንግስቱ ወርውሮ አስወጣው አባ ሙሳ። ከዛን ከወደቀበት እንደምንም ተፍገምግሞ ተነስቶ ሲመለከት ቤተ መንግስት የሚባል ነገር የለም። ሴጣንም አባ ሙሳ ተጫወትኩብ እያለው ሄደ። ከዛን አባ ሙሳ ተነስቶ የሚገባበት የሚሄድበት አጣ። ቦታው ምድረ በዳ ነው፣ ትልቅ ሰፊ ነው። ከዛን እንደምንም ብሎ ወደ ባቱ ሲመለስ ድሮ ይቀርቡት የነበሩ አራዊቶች ሸሹት። ድሮ ዝናብ አልዘንብላቸው ሲል መታዝንብልን ብለው ሲጠይቁት ዝናብ ያዘንብላቸው ነበር። ሲታመሙ በመስቀሉ ባርኮ ያድናቸው ነበር። አሁን ግን ሸሹት። እንደ ድሮ ቅጠሉን ቢበላው ይጣፍጡ የነበረው ቅጠል መረረው። ከዛን አባ ሙሳ ተስፋ ቆርጦ ጌታዬን በድዬዋለሁ ከዛች ሴት ጋር ልጋባ ነበር ብሎ ወደ ዓለም ተመልሼ ብኖር ይሻለኛል ብሎ ወደ ዓለም መሄድ ጀመረ። አሁንም ሴጣን በመነኩሴ ተመስሎ በአህያ ላይ ተቀምጦ መጣ። አንተ ሰውዬ አንተ መነኩሴ ወዴት ነው የምትሄደው አለው። እኔማ ከገዳም ወጥቼ ወደ ከተማ እየገባሁ ነው በኃጢአቴ ምክንያት አለው። ሴጣንም በልና እኔ ወደዛው ከተማ ነኝ አብረን እንሂድ ከጀርቤ ቁጭ በል ብሎ በአህያው ላይ አስቀምጦት ይጋልብ ጀመረ። ለምንድነው እንዲያደረገ ሲባል አባ ሙሳ ተጸጽቶ ወደ ገዳም ይወጡ እንዳይመለስ ከእግዚአብሔር ሊያርቀው ብሎ ሴጣን ቶሎ ወደ ከተማ ሊወስዶ ፈልጓ እየጋለበ ወስዶ ከከተማው አደረሰው። እዚህ መንደር የሚኖሩ ሰዎች ደግ ናቸው ከነሱ ተጠጋ ብሎ ሴጣን ዞር አለ። በዛን ጊዜ አባ ሙሳ ተጠማ። ዞር ብሎ ሲመለከት የሀገሩ ሰዎች ሁሉ ውሃ እየቀዱ የሚጠጡበትን ቦታ ተመለከተ። ሊጠጣ ጠጋ ሲልም የተቀደደ ልብስ የለበሰች አንዲት በጣም የምታምር ቆንጆ ሴት መጣች። አንተ ሰውዬ ከየት ሀገር ነህ ከየት ከተማ ነህ ብላ ጠየቀችው። እኔ ከበሬ የመጣው ሰው ነኝ፣ ውሃ ጠምቶኛልና ማርበት የምበላም ነገር የለኝምና እባክሽ ተባበሪኝ አላት። ችግር የለውም ለዛሬ እኔ ጋር ታራለህ አለችውና ወደ ቤቷ ወሰደችው። ያቺ ሴት ምግብ አበላችው፣ ውሃ አጠጣችው፣ ልብስ አለበሰችው። ከዛም በኋላ መጫወት ጀመሩ አሉ። ከበረሃ እንደመጣ ተጋድሎ እንደነበርክ ታስታውቃለህ፣ ሰውነት እኮ ደርቋል አለችው። እንደዚህ ብለው ያወሩ ጀመሩ። እሷን ጠየቀችው፣ እንዴት ወደዚህ ከተማ ልትመጣ ቻልክ አለችው። እሱም በሙሉ ልቡ አምኗት ነበርና የደረሰበትን ሴጣን ያደረሰበትን በሽማግሌ ተመስሎ ያደረገውን ነገር ሁሉ ይነግራት ጀመረ። ተናግሮ ሲጨርስም እሷ ደግሞ የራሷን ታሪክ ቀጠለች። እኔማ የንጉስ ልጅ ነበርኩ አባቴ ሲሞት አሁን በዚህ ቦታ አገኛለሁ፣ ግን ደግሞ በበረሃ የከበርኩት ብዙ ሀብትና ንብረት አለኝ። አሁን የሚያስፈልገኝ ግን አንድ ነገር ነው፣ እሱም ባል ነው አለችው። ከዛም በኋላ ሄዳ ልብሷን ቀይራ የምንዝር ጌጥ ለብሳ ለዝሙት ቢያነሳሳ ነገር ማድረግ ጀመረች። ማታውን ሙሉ ሲጨቀጭቆና ሲዘበዝቡ አደረች። ከዛም በኋላ አባ ሙሳ ልቡ አዘነበለ። ግን አለችው ልታገባኝ ከፈለክ አባቴ አይሁዳዊ ነው፣ እኔ እንዳንተ ክርስቲያን አይደለሁም፣ በክርስቶስም አላምንም። ልታገባኝ ከፈለክ ክርስቶስን ካዶ አለችው። ከዛን እንዴት ኢየሱስ ክርስቶስን ክዷለሁ ብሎ ተቆጣ። ከዛን ልቡን አባበለችው። ከዛ ወደ ራሱ ሐሳብ ሳበችውና ሃይማኖቱን አስካደችው። የሚገርማችሁ ነገር እኔ አንተን ላገባ የምችለው በአይሁዳውያን ስራ ስትጠመቅ ነው አለችውና ወሰደችው። ከዛም በኋላ ወደ ተራራው ደግሞ እንሄድና ሀብትና ንብረት የዛን የተቀበረ ከዛ ወጥተን በሰላም ተጋብተን እንኖራለን ብለው ወደ በራው ወሰደችው። በጣም ብዙ መንገድ ወሰደችው። በጣም ተጓዙና ጠማው አባ ሙሳ። ሲጠማው ውሃ ጠምቶኛል የሚጠጣ ነገር ይኖራል አላትኝ። ቆይ እስቲ ከዛ ተራራ ላይ ወጥቼ ውሃ ካገኙ ወደ ራሴ እጠራሃለሁ አለችው። ከዛም በኋላ ወደዛ በራራ ወጣችና ትንሽ ቆይታ ምን አለችው? አንተ ሞኝ መነኩሴ ከበረሃ አስወጣው፣ ወደ በረሃ እንዳትመለስ በፈረስ እየጋለብኩ አመጣው። ወደዚህም ደርሰ ደግሞ አምላክን አስካድኩ። እኔን የመሰለ ኃያል ታዲያ ማን አለ ብላ ተዘባበተችበት። እኔ ጥንተ ጠላት ሴጣን ነኝ፣ ከሴጣን አገልጋዮች መካከል አንዱ ጭፍራ ነኝ ብላ ዘብታበት እዛ በረሃ ማል ጥላው ሄደች። ዞር ሲል የሚበላ የሚጠጣ ነገር የለም፣ የሚመለስበት መንገድ እንኳን የለም። ምድር ጨነቀችው፣ ምድር ጠበበችው፣ ሰማዩ ተደፋበት። አባ ሙሳ የሚገባበት አጣ። እንደ ኢዮብ የተወለደበትን ቀን ሁሉ ረገመው። ወደ እግዚአብሔር መሬት ላይ እየተንከባለለ እባክህ ይቅር በለኝ አምላኬ ኢየሱስ ክርስቶስ ይማረኝ ይቅር በለኝ እያለ ደረቱን እየደቃ ማልቀስ ጀመረ። ከዛን እግዚአብሔር ቸርኖና ንስሐ ገብቶ ይቅር በለኝ ስላለው ከሰማይ ለቅሶን ተመለከተ። ለቅሶን ከተመለከተ በኋላ መልአኩን ላከለት። እግዚአብሔር መልአኩን ወደ እርሱ መጥቶ እግዚአብሔር ለቅሶንና ንስሐን ተቀብሎልሃል፣ አሁንም አባ ሳሙኤል የሚባል አንድ መነኩሴ ይልክልሃልና ትንሽ ጠብቀው ብሎት አረጋግቶት ሄደ። ከ3 ቀን በኋላም ታርፋለህ ብሎት አረጋግቶት ሄደ። ከዛም በኋላ አባ ሙሳ ቀና ብሎ ሲመለከት አንድ መነኩሴ ወደሱ ሲመጣ አየው። አባ ሙሳም እየሮጠ ሄደና ከዛ መነኩሴ እግር ስር ተደፍቶ አባቴ ሆይ እግዚአብሔር ይቅር አለኝ እንዴ እግዚአብሔር ማረኝ እንደ እያለ ጠየቀው። ያ አባትም እግዚአብሔር ደርሶልሃልኝ፣ እግዚአብሔር ማሪ ነው ይቅር ይላል፣ ታሪክ ምንድነው በል ንገረኝ አለው። ከዛና አባ ሙሳ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ታሪኩን ነገረው። ከዛም ያን አባት ቡራኬ ሰጠውና
ጸሎት አድርገው ወደ አንድ ቦታ ወሰደው። ወደዛ ቦታ ሲወስደውም ትልቅ የሚያምር ቤተክርስቲያን አገኙ። ወደዛ ቤተክርስቲያን ገቡ። አባ ሙሳ ማንንም አልተመለከተምና ያንን መነኩሴ ይሄ ቦታ ምንድነው ብሎ ጠየቀው። ይሄ ቦታማ ጻድቁና ንጉሱ አጋቢዮስ ያሰራው ቤተክርስቲያን ነው አለው። በዛን ቅጽበት የሚገርማችሁ ነገር ቅዱሳን ተሰብስበው መጡና የቤተክርስቲያኑን መቅረዝ ሁሉ አበሩት። እዛን ልብሰ ተክህኗቸውን ለብሶ አባ ሳሙኤል ቅዳሴውን እየመራ ቅዳሴ ቀደሱ። ከዛም በኋላ አባ ሙሳን አቆረቡት። ወጣና ከቁርባኑ በኋላ አባቴ ይሄ ቦታ አሁን የት ነው የሚገኘው ብሎ ጠየቀው። አባ ሳሙኤልን አንተ ከነበርክበት ቦታ 10 ምዕራፍ ያህል ነው የሚርቀው፣ ቅርብ ነው ያለ። ግን ድሮ ለህዝቡ ሁሉ ይታይ ነበር። የህዝቡ ኃጢአት ሲበዛ እግዚአብሔር ከህዝቡ አይን ይችን ቤተክርስቲያን ሰወራትና በበረሃ ለሚኖሩ ቅዱሳን የአጽም ማረፊያና የቁርባን መቀበያ ቦታ አደረገው ብሎ ነገረው። ከዛም በኋላ እባክህ የቅዱሳኑ አጽም ያረፈበትን ቦታ አሳየኝ አለው አባ ሙሳ። አባ ሳሙኤልም እየመራ ወስዶ ቅዱሳኑ ያረፉበትን መቃብራቸውን አሳየው። አባ ሙሳም ስቅስቅ ብሎ እያለቀሰ ጌታ ይቅር በለኝ እያለ የቅዱሳኑን አጽም ወድቆ በግንባሩ ተሳለመ። ከዛን ጌታ ይቅር በለኝ እያለ አበቀሰ። ከዛን አባ ሳሙኤል አባ ሙሳ ብሎ ይስጠራው። አባ ሙሳ ሊመልስለት አልቻለም። ሂዶ ሳይሆን አባ ሙሳ እዛው በግንባሩ እንደተንበረከከ እንደሰገደ ነፍሱ ከስጋው ተለይቷል። ከዛም በኋላ አባ ሳሙኤል በሚገባ ገንዞ ጨርቅ አልብሶ በዛ ቦታ ከቅዱሳኑ ጋር ቀበሩ። ከዛ አባ ሳሙኤል የአባ ሙሳን ታሪክ ጽፎ ለኛ መደረሰልን ማለት ነው። እንግዲህ ሴጣን እኛን ለመጣል ይሄን ያህል ይጓዛል። የማይተኛ የማያንቀላፋ ጠላት አለብንና ወደማይተኛውና ወደማያንቀላፋው እግዚአብሔር ተጠግተን ሕጉን ጠብቀን ይሄን ጠላታችንን ድል ካልነሳ ነው እስከዚህን ድረስ ሊያጠፋን ይሄዳል። ስለዚህ እንጠንቀቅ፣ ከሴጣን ፈተናም እንጠበቅ። የአባ ሙሳ በረከታቸውም ይደርብን።